እናንተ ብሩኬ ለሀም መኪና ገዛለት። ሞት ይርሳኝ። ብሩኬ መለኛውን ረሳው። ለሱ ደግሞ ባጃጅ ነገ እንድገዛለት እፈልጋለሁ። እንዴ ለሀም መኪና ስገዛ መለኛው እንዴት ትረሳለ? እስከ ዛሬ ድረስ ረስተዋል። አስታውሰው ሁሉ አታውቅም። ፕሮግራም ላይም አልጠራውም። ስለዚህ ለመለኛው ባጃጅ ይገዛለት ወይ ሳይክል ይገዛለት። በቃ ይሄ ልጅ ከሰጣ አይቀር እንደዚህ ካዘነበው አይቀር ስጦታውን ለመለኛውም ይታሰብበት። አዎ ይታሰብበት። እንዴ ምን ይሄ ነው? እሱ ከማን ተለይቶ ይቀራል? በለው ኦላላ ብሩክ አልተቻለም ጋይስ። ኦ ማይ ጋድ ጧት ብያችሁ ነበር እኮ ኦ ማይ ጋድ። እናንተ አይዲውን ከኛ ነው እንደምትወስዱ ወይ ደግሞ በውስጥ ሹክ የሚለን ጠንቋይ ነገር አለ ልበል። እንዳልኩት ነው መኪና ነው የሚሰጠው ብለን ነበር። ይሄው መኪና ሰጠው። ወይኔ ብላቸው አንተ ብሩክ አረበናት የገቢ ምንጭ ንገረን በህግ አምላክ። እኔ ነግሬሃለሁ ብሩክ፣ ሁሉን ነገር ካሜራ ላይ እያወጣ ማለት ነው የኢትዮጵያ መንግስት ወስዶ እንዳይቀፈድድ ነግሬሃለሁ። እንዴ ሁለት ቤት ሁለት መኪና እንዴ የራስ ሲጨምር ሁለት መኪና ሁለት ቤት። ይሄ ልጅ ብሩን ከየት ነው የሚያፍሰው ብሎ ማለት ነው የገቢ ምንጭ ምንድን ነው ብሎ ወስዶ መንግስት እንዳያስረው። እኔ ብሩኬ ፈርቶ ነው አሁን ነው ብሩክ መፍራት ያለብህ። ወይ እንዲያግቱ ወይ ደግሞ ከሀገር እንዳያስወጡ። እንዴ በዘበዝከው እኮ ብርን በተንከው እኮ ነሰነስከው እኮ። ኦ ማይ ጋድ። ለማንኛውም አሁን ነገር እየገባኝ በቃ አሁን መጨረሻ ፓርት ላይ ደርሻለሁ። ለሀብ መኪና ሰጠ፣ ለእናቱ ቤት ገዛ፣ ለሀይሚ ቤት ገዛ። ብሩክ ካላስ ሊሄድ ነው ጨክኖ ሊሄድ ነው። እውነት ለመናገር ማለት ነው ሀብ ራሱ መግዛት ይችላል። ግን ብሩኬ በጣም ነው ያደነኩ። እንዴ ምንድን ነው በለው እንዴ! አረ ውለታ በዛብን ጋይዝ ውለታ። እሺ አንድ ጥያቄ አለኝ። ቡራዬ ማለት ወንድሜ፣ የኔ ወንድም፣ የኔ ጣበለን፣ የኔ ሸበላ። እኔ ዘርመ ማሽቃበጥ አለብኝ። እኔ ራሱ ቤት ስጠኝ ልለው ትንሽ ነው የቀረኝ። አረ ነገ እኔም አርግዤ መሄዴ ነው። አርግዣለሁ ብዬ ብሩኬ ቤት ስጠኝ ወይ በየወሩ የቤት አምባሳደር ነው ቤት የሚለግስ ማለት ነው የቤት ለጋሽ እና ማለት ነው። መለኛው ተረሳ እኮ እንዴ! ይሄ ሁሉ ሰርፕራይዝ ሲደረግ መለኛው የለም። ለመለኛውስ እንዴ ባጃጅ ግዛ ብሮ ባጃጅ ቢሆን ለመለኛው ይድረሰው። ምና እሱ ከማን ያንሳል? መለኛው ቢያንስ እንዲሁም ለመለኛው መኪና ለዚህ ባጃጅ ነበር መሆን የነበር በቅደም ተከተል። አሁን ለመለኛው ምን ልሰጠው ነው? ሳይክል ወይ ጋሪ ልሰጠው ነው? ሳይክል ሞተር ሳይክል ይሻላል። እኔ ግን መለኛው ሹፌር ይመስለኛል። ሁሌ ሳይው መኪና ላይ ነው የሚሰራው። እና ብሩኬ መለኛውን አስበው ባክ ወንድም አለም እንዴ እሱ የሚድረሰው። እንዴት ናችሁ? ደህና ናችሁ? የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። ዛሬም በአዲስ ነገር ካች ብለናል። እንዳልነው ቀን ስናወራበት እንደዋልነው ከቸቻሉና ጅሮች መኪናዋን ይዘዋት ዱቅ አላሉም። አረ ቡራ ትለያለ፣ የምር ትለያለ። የእምር ነው የምልህ። ኦ ማይ ጋድ አይዲያውን ከኛ ነው የሚወስዱት። እኔ እኮ ግርም እኛ በቃ ከጧት ጀምረን ስንሰራበት ይዋልነውን ይዘውት ከቻሉ እኔ እኮ ግምታችን ራሱ ትክክል መሆኑና በቃ በጣም ጥሩ ነው። ሚስጥራችሁን ግን የሚያውቅ ሰው ያለ ይመስለኛል እና ደስ ብሎኛል። ግን ደግሞ ብሩክ ሀይሚን ረሳት እንዴ? ምን ሆነ ነው? ለሀብ መኪና ስገዛ እንዴ ሀይሚ የለችም? እንዴት ሀይሚ እንዴት አብራ አልነበረችም? ብቻውን አምጥተህ መኪናን ያህል ነገር ትጭነዋለህ? ጠባቂ ነገር እንኳ ያስፈልገዋል ተመልካች። አንተን አንዱ ቅፍ አድርጎ ወስዶ እሱንስ መኪናዋን ቢወስዱባችሁ ሀይሚ እንዴት አልተጠራችም? ሰርፕራይዝ ሲደረግ የሀብ ደስታ የሀይሚን ደስታ ነው። ነው ትናንት ደበረኝ ስላለችህ ቅር ብሎ ነው። ለማንኛውም ማለት ነው ይሄ ሁሉ ነገር አድርገህ ማለት ነው ብሩክ ደግሞ ከሀይሚ ጋር ታረቁ። አትጎር እንዲ አትደርደር። ምንድነው አንተ የምትግዘረደር? በል አሁን ሀይሚን ይቅርቷን ተቀበላትና ከዛ በኋላ በፍቅር አለም እነጉዳለው ሄዳለው በፍቅር አለም ማለት ነውና ቡራዬ በጣም ደስ ብሎኛል። ሁለት ቤት እውነት ሰርታ ከሆነ መኪናውንም ከገዛኸው በለው። ኧረ ገቢ ምንጭ ንገረን ቡራው። ከየት ነው የምታመጣው ብሩን ግን? አያችሁ ዩቲዩብ ዘጭ አለ ብር ነው የሚከፍል። ድራማ ለሚሰሩ ስላችሁ አሰሙም እንዴ ለክብር ዶላር ነው ጋይስ። ዶላር ያስለቅሳል፣ ያንበረክካል። ዶላሩን ሳስበው ራሱን በሄድ ይንጠበጠብ ይችላል። እና ያው ፓወር ኦፍ መኒ ነው እንግዲህ ዶላር ነው ሁሉ ድራማ የሚያሰራቸው። በጥፊም ትለዋለች፣ ይወድቃል፣ ይነሳል፣ ይሰደባል፣ ይዘቀዘቃል። ጆሮ ዳባ ልበስ ዶላሩን እያሰበ ማለት ነው። እና እውነት እንደው ሀይሚና ብሩክ የተጣሉ ሁሉ አይመስለኝም። ሁሉም ድራማ የተሰራው በቃ
ቢያንስ እነሱ ማለት ነው ድራማም ሰሩ ክብራቸውንም ጣሉ ምንም አሉ ቢያንስ የሰሩትን ገንዘብ ጥሩ ቦታ ላይ ያውለውታል። እና አንዳንዴ እንደዚህ የሚያስተምር ነገር ስሩ ጋይስ፣ ቁም ነገር የሚያስይዝ ነገር የምትሰሩትን ስራ የሆነ አላማ ካላችሁ አላማችሁን ማሳካት፣ ለቤተሰባችሁ ዋጋ መስጠት። አሁን ሩታውን ሰራሽ ምንም ቤተሰቧ ላይ ምንም ለውጥ ስታመጣ ላይም ሀይሚም እንዲሁ ሀይሚም ትሰሪያለሽ ግን በራሷ ዩቲዩብ ብር እኔ ምንም ነገር አደረገች ሲባል አላይም። እና ብሩክ እንዴት ነው በሀይሚ ብር እየተወደስክ እንዳይሆን ብቻና ብሩክ ይሄን ሁሉ ነገር በዩቲዩብ ብር ካደረገ ሀይሚ ምን አደረገች? ይሄ እኔም ሁሉ ጊዜ ጥያቄ ነው። ሀይሚ ዩቲዩብ የምትሰራውን ብር ምን አደረገችበት? ምንም ማድረግ ያለው ብላ ስታሳየን አላየንም። የሆነ ቀን ብቻ ቤት ተከራየች፣ ቴሌቪዥን ገዛሽ ምናምን፣ እዛ ቤት ብቻ የሆነ ራሷን ለወጥ አድርጋ አይተናል። ከዛ ውጭ ግን ምንም ያየነው ነገር የለም። የገዛችው እቃ ብሩክ ቤት ሄደ። አሁን ብሩክ ነው ለእናቱ መኪና ገዛ፣ ለራሱ መኪና ገዛ፣ ለእናቱ ቤት ገዛ፣ ለወንድሙ መኪና ሰጠ። አሁን ደግሞ ለሀይሚን ቤት ሰጠው አለ። ሶ የሀይሚ በራሷ ብር የተገዛ ብዬ ነው የማስበው። እና ብሩክ ብቻ ምንም አልልም። ብቻ ብሩክን አድንቀዋለሁ ከምንም በላይ ማለት ነው። ምክንያቱም የሚሰራት ለአላማው የቆመ ሰው ነው። የሚሰራትን ነገር ጥቅም ላይ ነው ያዋላት። ጥቅም ላይ ነው ያዋላት። በቃ ምንም ዋጋ አላሳጣውም። የማይሆን ቦታ አልጣለውም። ጥሩ ቦታ ነው ያደረገው። ከዚህም በኋላ ከሰራ ደግሞ ከዚህም በላይ ሊያድግ ይችላል። ለራሱ ደግሞ በጣም ጥሩ ነገር ሊያደርግ ይችላል። ገና በ22 ዓመቱ ለእናቱ ቤት ከሰራ፣ ለወንድሙ መኪና ከገዛ፣ ለፍቅረኛው ያው የሀይሚ ቤት ማለት የብሩክን ቤት ነው ማለት ነው። የራሱን ቤት አለው ማለት ነው። በአጠቃላይ የራሱ ቤት አለው፣ ለእናቱ ቤት አለ፣ ለራሱ ከሀይሚ ጋር ያለው ቤት ማለት ነው። ሰው አንድ ላይ መሆናቸው አይቀርም። ሀብ ራሱ እያለ ነበረ ነገ እነሱ አንድ ናቸው፣ እናንተ አትሳደቡ፣ ምጽፉ ኮሜንት ጥሩ ነው። እንዴት ጥሩ እኛ ታዲያ ድሮስ አመስግኑን። እኛ መታችሁ አትሳደቡ። የምር ዩቲዩበሮች አመስግኑ በእኛ እኛ ዩቲዩባችሁን አንዳንዴ ማለት ነው ብሩክ የሆነ የሚናገረው ዝርጥጥ አድርጎ ነው የሚጥለው። ሀይሚም አንዳንዴ መታ ማትወርድብናለች እና እንደው እኛን ብንዘቀዝቃችሁን ብንሰድባችሁ አትስደቡን፣ እንትን አትበሉን። በተለይ ቲክቶክ ላይ ያሉ አድናቂዎቻችሁ እነሱ በጣም ትልቅ ባለውለታችሁ ናችሁ። የሀይሚም የብሩክም ማለት ነው። ሀይሚን የሚጠሏትም የሚወዷትም፣ ብሩክን የሚጠሉትም የሚወዱትም በጣም ትልቅ ባለውለታችሁ ናቸው። ምክንያቱም እየጠሏችሁ ቢሆን ሲዘቀዝቋችሁ እናንተ እየታወቃችሁ ነው። ገብቷችኋል አይደለ? እነሱ ዩቲዩብ ቻናላችሁን ሼር ባያረጉላችሁ፣ እነሱ ማታ የምትሰሩትን ቪዲዮ ባያበረታቷችሁ፣ ከእነሱ አይዲያ ብትወጡ እኛ ራሱ ባለውለታችሁ ናችሁ። እኛ ቢያንስ በእናንተ ትንሽ ጥቅም ስለምናገኝ እኩል ነው ጥቅማችን። እኛ ከእናንተ ጥቅም እናገኛለን፣ እናንተ ደግሞ ከኛ ጥቅም ታገኛላችሁ። ከኛ አንድ አይዲያ ትወስዳላችሁ። ሲቀጥል ደግሞ እኛ የእናንተን ቪዲዮ በሰራንበት ቁጥር የእናንተ እይታ እየጨመረ ይሄዳል ማለት ነው። ከኛ ደግሞ አንዳንድ አይዲያ ተወስዳላችሁ። ሶ እናንተ ከኛ ትጠቀማላችሁ፣ እኛም ደግሞ በእናንተ ቪዲዮ ስንሰራ ይሄም አይካዱ ዩቲዩበሮች፣ እኛ ትንንሽ ዩቲዩበሮችን ዝም ብላችሁ እኛን ተውት። እኛ ለራሳችን ብለን እዚህ የምንለፈልፈው እንደ ተልባ የምንንጣጣው። ቲክቶከሮች ግን ያሉት ቲክቶክ ላይ ያሉት የሚያደንቋችሁ ግን በጣም የሚወዷችሁ ናቸው። የምር ያን ሁሉ ጊዜያቸውን መስዋዕት አድርገው ማለት ነው ቁጭ ብለው ስለ እናንተ አስተያየት ሲሰጡ እናንተ እንዲህ ብታደርጉ ብለው ልክ እንደ ልጅ ቁጭ ብለው እነሱ ከልብ ወዳጅ ከልብ አድናቂ እና እነሱን በጣም አመስገን አለባቸው። አትዘርጥጧቸው። እየመጣ ባለፈውም ኮሀብ እናንተ አሮጊቶች ምናምን ብለው ማለት ነው። እና በቃ ቲክቶክ ላይ ያሉ አድናቂዎቻችሁ በጣም ባለውለታችሁ ናቸው። ማርያም ባለውለታችሁ። ቻናላችሁን ሁሌ ሼር ያደርጋሉ፣ ሁሌ ቲክቶክ ላይ ቪዲዮ ይሰራሉ፣ ቻናላችሁን እየወሰዱ ምናምን በቃ እንደውም እኔ ብሩክ ማለት ነው በማዳም ቆሞች ስም የሆነ ነገር አደርጋለሁ ብለን ግን እስከዛሬ ግን ሁሉ ያደረጉልህ የማዳም ቆሞች ናቸው። እነሱ ቻናላችን ሼር ባያደርጉ፣ እነሱ አስተያየት ባይሰጧችሁ፣ እነሱ እንደዚህ ባያደርጉ ግሩፕ ከፍተው በቃ እናንተ እዚህ አደርሱም ነበር። ሶ በእነሱ ስም ደግሞ አንድ ነገር ብታረጉ በጣም ደስ ይለኛል። የምር በቃ ቲክቶክ ላይ ላሉ አድናቂዎቻችሁ ቻናላችሁን ሼር እያደረጉ በደንብ እንዲታይላችሁ ሰው እንዲወዳችሁ ያደረጓችሁ እነሱ ናቸው። እናንተን እንኳን የሆነ ሰው ሲሳደብ የሆነ አስተያየት ሲሰጥ አፉን ነው የሚያዘጉት ባንዴ። እኔ ራሱ የሆነ የተሰማኝ ነገር ኖሮ ልናገር ስል በቃ የሆነ አጥንት ሰርስሮ የሚገባ ስድብ ነው የሚሰድቡት። በቃ ከልብ ስለሚወዷቸው እነሱን የሚነካባቸው ሰው አይወዱም። በጣም ነው የሚሳደቡት እና እኔ ራሱ ፈራለሁ አንዳንዴ አስተያየት ልሰጥን አይ እንዲህ ቢሉኝ ስላለሁ ደግሞ እኔ የሆነ በቃ ጥሩ ተመልካች እንዲኖረን የምፈልገው ዋሽቼ ውሸቴን አውርቼ በቃ እናንተ ገና ቪው እንዲያመጣ ብዬ በጣም የሚወዱኝ ልጆች ማጣት ስለማልፈልግ አንዳንዴ የሆነ ነገር ሰምቼ በፍጥነት መጥቼ ለእናንተ ሳወራችሁ በኋላ ውሸት እንደሆነ ሳቅ ወይኔ እንዴት እንደሚሸማቀቅ ማርያም ኮሜንታችን ሳይና
እኔ የምፈልገው እውነት ለመናገር በቃ በጣም የሚወዱኝ ልጆች ዘና እያሉ ከኔ ጋር በቃ እውነት ትክክለኛ የሆነ ቪዲዮ ላይ አስተያየት መስጠት ነው እንጂ ውሸት እያመጣው ማውራት ደብሮኛል። ትቼዋለሁ። እወዳችኋለሁ። እኔ ወዶች ደህና ደሩ።